በየትኛውም የህይወት መስመር ፖለቲከኛም ሁን ነጋዴም ሁን አመራርም ሁን ስራም ላይ ሁን መጀመሪያ አጣራው መዝነው አቸኩል ለውሳኔ ለምን ይሄን አረክ ብለህ ጠይቀው ማብራሪያ ከሱ ተቀበል ምናልባት ምክንያቱ ካንተ በላይ ሊያሳምን ይችላል ሁሌ እሳቸው እኛ ጋር ናቸው ፈለጋቸው መመሪያቸው ትእዛዛቸው ፍቅራቸው ከኛ ጋር እሳቸው የሚወሱበት የተለየ ወሬ የላቸው የተለየ ቀን የላቸው ጧትም ማታም ቀንም ለሊትም እሳቸው እኛ ጋር ናቸው ረሱሉ አለይሂ ሰላቱ ወሰለም አላህ የተሟላ ስብዕና ሰጣቸው ለሰው ልጆች ሁሉ የሚመኙትን እሳቸው ላይ አደረገና ለቀድ ካነ ለኩም ፊ ረሱልላህ ኡስወቱን ሐሰና መከተል ለፈለገ የተሟላ ሞዴል ተምሳሌት በመልእክተኛው አድርገናል አላህ ሁሉንም እሳቸው ውስጥ ታገኘዋለህ ስለ ነብዩ አለይሂ ሰላቱ ወሰለም ስለ አንድ የህይወት ገጻቸው አውርተህ እሳቸውን መግለጽ አትችልም ፈላስፎቹ እንደሚሉት ሙስሊም ያልሆኑት ስለ ነብዩ አለይሂ ሰላቱ ወሰለም የትኛውን ብንናገር ነው እሳቸውን የሚገልጻቸው አትችልም ሁሉንም እሳቸው ጋር የተለያዩ የዓለም ዕውቅ ሰዎች ያሳኩት ስኬት ተደምሮ እሳቸው ጋር ታገኘዋለህ ከቤተሰብ ስትጀምር ምርጥ አባት ምርጥ ባል ነበሩ በሚስቶቻቸው ዘንድ የተከበሩ የተፈቀሩ ምርጥ ባል ኸይሩኩም ለአህሊ ከናንተ ውስጥ ምርጡ ማለት ለባለቤቱ ለቤተሰቡ ጥሩ የሆነው ዋና ኸይሩኩም ለአህሊ እኔም ለቤተሰቤ ከናንተ በላይ ምርጡ ነኝ ይላል ደግ ባል ነበሩ ተጫዋች አጋዥ አዛኝ ስተት ሲያዩ የሚያልፉ ምርጥ ባል ነበሩ ነብዩ አለይሂ ሰላቱ ወሰለም ምርጥ አባትም ነበሩ ሴት ልጃቸው ፋጢማ ረዲየላሁ ተዓላ አንሃ ስትመጣ ከወንበራቸው ብድግ ብለው መርሐበን ብብነቲ ውዷ ልጄ እንኳን መጣሽ ብለው ቦታቸው ላይ ያስቀምጧት ነበር ልብ በሉ ሴት ልጃቸው በዛን የአረቢያን ትውልድ ሴት ልጅ የተተወችበት የተተፋችበት ሴት ልጅ መውለድ እንደ እኩይ ነገር በሚታይበት ማህበረሰብ ውስጥ ነው የሚያረጋት አንዳቸው ቀብር ይቆፍርና ጉድጓድ ላይ ነው የምትወልደው ሴት ከሆነች እዛው ይደፍኗታል ወንድ ከሆነ ይዘውት ይመለሱ ነበር ያ ማህበረሰብ አላህ ቁርአን አውርዶን ያረመው ወኢዘል መውኡደቱ ሱኢለት ቢአይ ዘንብን ቁትለት እቺ ወርቅ ሕፃን ልጅ የውመል ቂያማ ቀስቅሰን ስንጠይቃት በምን ወንጀል እንደተቀበረች ዛቻ ወረዳል ነብዩም በህይወታቸው ተገበሩት ሴት ልጃቸው ስትመጣ ቆመው ያስቀምጧት ነበር መርሐበን ብብነቲ ውዷ ልጅ እንኳን መጣሽ እንዲህ አይነት አባት ዓለም ውስጥ አለ ልጅን መሳም ያስተማሩት እኮ ለዛ ትውልድ እሳቸው ናቸው ልጅን መሳም ያባወራነትን ክብር ያወርዳል ብሎ የሚያስብ ማህበረሰብ ነው ነበር አይደለም ሴት ልጅ ወኢዛ ቡሽራ አሐዱሁም ቢልኡንሳ ظل وجهه مسودا وهو كظيم يتوارى من القوم من سوء ما بشر به ايمسكه على هون ام يدثه في التراب ከነ ውርደት ያዛት ወይስ ቀብሯት ይገላገል እዛ ጨለማ ማህበረሰብ ውስጥ ሴት ልጅ ቆመው የሚያስቀምጡ የኛው ነብይ ነበሩ ምርጥ አባት ምርጥ ጎረቤት والله لا يؤمن አንዳችሁ አላመንም እሱ ጠግቦ ጎረቤቱ ተርቦ ያደረ ብለው የጉርብትና መብት ከፍ ያደረጉ የኛው ነብይ ምርጥ ጎረቤት እሳቸውን መጎራበት መታደል ነበር ከሳቸው በኋላ የመጣውንም ትውልድ የሳቸውን ፈለግ ያዘውን መጎራበት ጸጋ ነበር ቤት ሲሸጥ አንድ አካባቢ ሙስሊሞች ከበዙበት ዋጋው ይጨምር ነበር ድሮ ለምን ሰላም የሚሰማህ ጎረቤት ነው ያለ የሚያካፍል ጎረቤት ነው ያለ ሙስሊም ይሁን ክርስቲያን ይሁን ጎረቤት ለሁሉም ልታግዛቸው ልታካፍላቸው ልታስተምራቸው የነብዩ ፈለግ ይሄ ነው ሰለላሁ ዐለይሂ ወሰለም አንዴ የአብዱላህ ኢብኑ ሙባረክ ጎረቤት ቤቱን ሊሸጥ ተነሳ የአካባቢው ቤት የሚሸጠው 100,000 ብር ነው እሱ 200,000 ብር አለ ደላሎች ጠየቁት ምን ነው 100,000 ብር ጨመርክ አሉት ምሸጥላችሁ እኮ ጎረቤቴን አብሬ አብዱላህ ኢብኑ ሙባረክ ነው አላቸው ደግ ጎረቤት አካፍሎ የሚያድር ጎረቤት የሙስሊም ጎረቤት ለመሆን ዋጋ ይጨምር ነበር የመሬት ግዥ ላይ ምርጥ ጎረቤት ነበሩ ነብዩ አለይሂ ሰላቱ ወሰለም
ለማህበረሰቡ ደግነትን ያስተማሩ ቅን አመራር ነበሩ። ላ ዩእሚኑ አሐድኩም አንዳችሁ እኮ አላመንም ለራሱም የወደውን ለወንድሙ እስካልወደደ ድረስ። ይሄ ማህበረሰቡ የተገነባበት ሰልፍለስ ራስ ተኮር ያልሆነ የህይወት ዘይቤ። አሁን ለኛ ማንፈልገውን መኪና ለሰው ኪሎሜትሩን ቀንሰን ስንፈልግ ስፔሩን ገልብጠን እንሸጣለን። ብራንድ ያልሆነውን ብራንድ እንላለን። ለራስህ ትወደዋለህ ገልብጦ ቢሰጥህ። ፌክ ምርት ቢሰጥህ ትስማማለህ? አትስማማ። ለዛ ነው ረሱሉ አንዳችሁ አላመነም ማለት። ኢማኑ ሙሉ አይደለም ለራሱ ቢደረግ ማይወደውን ለሌላው እስካልተው ድረስ፣ ለራሱ የሚፈልገው ለሌላው እስካልተመኘ ድረስ። ገበያ ላይ ወጡ አንዴ ምግብ ቀርንትን የሚሸጥ አትክልት አለ። ቀምህ ስንዴ መሰለኝ ቀርቧል። ረሱሉ ገበያውን ሲከታተሉ እጃቸውን ከተቱ። ከውስጥ እርጥብ አገኙ። ምንድነው ይሄ አሉት። አሳበቱ ሰማ ዝናብ አግኝቶት ነው አላቸው። ታዲያ ለምን ከላይ አላደረከውም የሚገዙት ሰዎች እንዲያዩ አሉት። ዝም አለ፣ ደነገጠ። ቃል መን ገሸ ፈለይሰ ሚና ያታለለ ያጭበረበረ የሸወደ ከኛ አይደለም አሉ ነብዩ አለይሂ ሰላቱ ወሰለም። ስራው ትርፉን ታገኘዋለህ፣ በረካውን ግን አታገኝ። ሰው ይመስለዋል አረ ቢዝነሱ እንዲህ ካላረክ አይሰራም ይላል። ሰዓት ነው ይዘህ የምትመጣው። ለልጆችህ በሽታ፣ ለትዳርህ ጸር፣ ለህይወትህ ጤንነት የምታጣበት ሪዝቅ ይገባል። ቁጥሩ በረካው ግን የለም። የዘመናችን የንግድ ሳይንስ የተቋጨበት አማና ላይ ካመንከው ቢሊዮኖቹ ያለ ቼክ ይንቀሳቀሳል። ምርጥ የማህበረሰብ ገንቢ ነበሩ ነብዩ አለይሂ ሰላቱ ወሰለም። ምርጥ ዳኛ ነበሩ ማህበረሰቡ ውስጥ። አያዳሉም ለዘራቸው ለቤተሰባቸው። ፋጢማ ልጄ ብትሰርቅ እርምጃ ወስዳለሁ የሚሉ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ምርጥ የጦር ሜዳ ጀግና ነበሩ ነብዩ አለይሂ ሰላቱ ወሰለም። ወኢዝ ገደውተ ሚን አህሊከ ቱበዊኡ ልሙእሚኒነ መቃዒደ ልልቂታል። በድር ጦርነት ወርደው ከፊት ተሰልፈው ጀነራሎችን ቦታ ቦታ የሚሰጡ ምርጥ ጀነራል ነበሩ ነብዩ አለይሂ ሰላቱ ወሰለም። ቁርአን ጠቅሶታል። አንተ ጦሩን ስታሰልፈው ይላቸዋል። ፊት ለፊት ቆመው የሰሃባውን ሞራል ሲቀሰቅሱ ከናንተ ውስጥ ዛሬ ማንም አይገደልም ጀነት የገባ ቢሆን እንጂ እያሉ ጀነራል ነበሩ ያንተ ነብይ ሰለላሁ ዐለይሂ ወሰለም። አብረው አወል ሶፍ ነበር የሚገኙት። ጦርነቱ ሲፋፋም አወል ሶፍ የሚገኙት እሳቸው ነበር። ለዛ ነው የኡሁድ ጦርነት ላይ ጥርሳቸው የተሰበረው ራሳቸው የተፈነከተው ሰለላሁ ዐለይሂ ወሰለም። ከጦር ውስጥ ጀግና ኻሊድና አልይ ናቸው ረዲየላሁ ተዓላ ዐንሁ። ጦርነቱ ሲፋፋም ይላል አይድ ኢዛ ሐሚየቱል ወጢስ ጦርነቱ ሲግል ነተቂ ቢረሱልላህ ከረሱል ጀርባ እንጠለል ነበር ይላል። ማነው ግንቡ? ማነው ጋሻው? ረሱሉ ሰለላሁ ዐለይሂ ወሰለም። እንዳሁኑ ዓለም ላይ እንደምናያቸው ጀነራሎች አይደሉም። ሰራዊት ይልካሉ። ያነግሩን አጥቶ ይሄኛው አይኑን ጠፍቶ ይመጣል። እሱ ግን አንድ ኮከብ ይጨመርለታል። እዛ እግር ያጣል፣ እዚህ ኮከብ ይጨመርለታል። አዝምቶ አዋግቶ ማለት ነው። አወል ሶፍ ነበሩ ያንተ ነብይ ሰለላሁ ዐለይሂ ወሰለም። እሳቸው ነው ሰዓቱን ቀድሞ የሚጋፈጥ። የትኛውን ገጻቸውን እናውራ የረሱል ሰለላሁ ዐለይሂ ወሰለም? የትኛውን ፓርት እንዳሰው? ከዛም ወደ ኢማኑ ስትመጣ የአላህ ነብይ የጅብሪል ጓደኛ ነበሩ። የመስጂድ ኸጢብ ነበሩ ነብዩ አለይሂ ሰላም። ንግግራቸው የሚጣፍጥ ንግግራቸውን ሰምተህ ልብህ የሚርድ አይኖችህ የሚያለቅሱላቸው ነበሩ። ሐዲስ ላይ ስትገባ እንደዛ ይላል። ወጅለት ሚነል ቁሉብ ወደማዓት ሚነል ዑዩን ይላል። አይናችን ራሰ ልባችን ራደ ይላሉ እሳቸው ሲናገሩ። አንደበተ ርቱዕ ንግግራቸው የተመጠነ የንግግርን ሰብስቦ የማስቀመጥ ችሎታን አላህ ሰጥቶኛል ይሉ ነበር ነብዩ አለይሂ ሰላም። የመስጂድ ኸጢብ የአገር ዳኛ የመዲና ማህበረሰብ የሚተዳደርበትን ወሲቃ ህገ መንግስት ያረቀቁ የህግ ፈላስፋ ነበሩ ነብዩ አለይሂ ሰላቱ ወሰለም። ይሁዳው ሙስሊሙ ክርስቲያኑ የሚኖርበትን ወሲቃ ህገ መንግስት ያረቀቁ ያንተ ነብይ ናቸው ሰለላሁ ዐለይሂ ወሰለም። የትኛው ገጻቸውን እናውራ? ደግነታቸውን፣ ቸርነታቸውን፣ ወሰን የሌለው ስጦታቸውን እናውራ? ረሱልን ሰለላሁ ዐለይሂ ወሰለም በአንድ ቃል መግለጽ አይቻልም። በአንድ መጽሐፍ ስለሳቸው ማውራት አይቻልም።
ዓለም የተሳነው እሱ። ለዛ ነው አንድ የዘመናችን ዕውቁ ፈላስፋ ሙስሊም አይደለም ሙሐመድ ይላል ከሰው ልጆች በመሆኑ የሰው ልጆች የተለየን ክብር አግኝተዋል። እንኳን ከሰው ልጅ ሆነ እንዲህ አይነት የተሟላ ስብዕና ከመላእክት አላህ ቢያረግ ይሄን ሁሉ ሰብስበው የሰው ልጅ በመሆኑ የሰው ልጅ ሁሉ ክብርን አግኝቷል። ታዲያ እኒህን ውድ ነብይ አላቋቸው ወደዷቸው፣ ተቋማቸውን በሳቸው ስም ሰየሙ። አላህም መወሳታቸውን ከፍ አደረከው። ወረፈዕና ለከ ዚክረክ መታወስህን ከፍ አደረግ ነው አላቸው። አዛን ሲባል አሽሀዱ አን ላ ኢላሃ ኢለላህ ብለን እንላለን፣ ወአሽሀዱ አነ ሙሐመደን ረሱሉላህ። እዛ ነው የእሳቸው ዋና ገጣሚ የብዕሩ ቀንዲል የስነ ግጥም አባት ሐሳን ብኑ ሳቢት እንዳንተ እኮ ውብ አይናታ አታውቅም፣ ሴት እንዳንተ የተሟላን ውበት ወልዳ አታውቅም። ኹልቅተ ሙበረአን ሚን ኩል ዐይብ ከሁሉም ጉድለት ነፃ ተደርገ ተፈጠርክ። ከአነከ ቀድ ኹልቅት ከማ ተሻእ እንደምትፈልገው ሆነ የተሰራ ትመስላል። የተሟላ ስብዕና። በሌላም ግጥሙ ላይ አላህ እኮ የሙሐመድን ስም ከሱ ስም ጋር አቆራኘዋል። ኢዛ ቃለ ፊል ኸምሲል ሙአዚኑ አሽሀዱ ሙአዚኖቹ ሸሃደተይንን ሲጠሩ የአንተም ስም እንዲወሳ ሆነ። ወሸቀ ለሁ ሚን እስሚሂ ሊዩጅለሁ ሊያልቃቸው ፈለገና ከስሙ ስም ቀዳላቸው። ፈዙል ዐርሽ የዐርሹ ባለቤት ከዐርሹ በላይ ያለው አላህ አልመሕሙድ ነው ስሙ፣ ምስጉን ነው አላህ ለባሮቹ ባረገው ጸጋ። ወሀዛ ሙሐመድ አለ ይሄ ደግሞ ሙሐመድ ነው የተመሰገነ ማለት ነው። ስማቸው ከስሙ ጋር እንዲጻፍ አላህ ከተለ። መወሳትህን ከፍ አረግንልህ አላቸው። ወደንም ይሁን ሳንወድ ዓለም ላይ የመጀመሪያ የሰው ልጆች ስም ማን ነው? አሁን ሙሐመድ ይባላል ዓለም ላይ። በሙስሊሙ ዓለም እንዳይመስላችሁ እንግሊዝ ውስጥ ብትሄዱ የህፃናት ዋናው ስማቸው ማን ቁጥር 1 የያዘው ሙሐመድ ይባላል እንግሊዝ ውስጥ። ታዲያ እኛስ ቤት ሙሐመድ አያስፈልግም? ልጆች ስንወልድ ቢያንስ አንዱን ሙሐመድ ልንለው ይገባል። ቀደምቶቻችን ስለሳቸው በሳቸውን ስም በማውጣት አይወጣላቸውም ፍቅሩ ነበር። አንዋር አውላቂ የሚባል አንድ ዓሊም አንድን ሰው አሜሪካ ውስጥ አገኘሁት ይላል። እሱ መስጂድ ስምህ ማን ነው ስለው መሐመድ አልዓሽር አለኛል። መሐመድ 10 ማለት 10 ደግሞ ምንድነው አልኩት። አይ አባቴ ረሱሉ ሰለላሁ ዐለይሂ ወሰለም በጣም ይወዳል፣ ስለዚህ የልጆቹን ስም የሚጠራው መሐመድ ብሎ ሁሉም መሐመድ አላቸው። በምን ይለዩ? የመጀመሪያው መሐመድ አልአወል አለ አንደኛ፣ ሁለተኛ መሐመድ الثاني ይባላል፣ ሶስተኛው መሐመድ ይባላል። እኔ 10ኛው ነኝ አለ። ስሙ ማን ነው? መሐመድ አልዓሽር ይባላል። እኔ አብረውኝ ያደጉ አንድ ቁመተ ጀርጋዳ አባት አሉ። እሳቸው ልጆቻቸውን ሁሉ መሐመድ ነው ስማቸው። አንዱ መሐመድ ሳልሕ ነው፣ ሌላው መሐመድ ከድር ነው፣ መሐመድ ዳውድ ነው፣ መሐመድ ነው ቤታቸው። ቤታችን አንድ መሐመድ አያስፈልገው? ሁላችን ንያ እናድርግ፣ ረሱልም እናስታውስበት። አንድ ሰው በሳቸው ስም ይፈልጋል። ታዲያ አላህ ወፈቀኝና በቅርቡ በቀናት ውስጥ አንድ ልጅ አላህ ወፈቀኝ። ስሙንም በሳቸው ስም ተውሼ መሐመድ አልኩት። አላህ የሁላችን ልጆችን በረካ ይስጣቸው፣ ጠቃሚ ለትውልድ ያደርጋቸው፣ ደረጃቸው ከፍ ይበል፣ የአይን ማረፊያችን አላህ ያደርጋቸው። ልጃቸውን መሐመድ ብለው ይሰይሙትና ቀደምት አባቶቻችን ሲያጠፋ አይገርፉትም። ለምን? ያን የተከበረ ስም ይዟል። እናቱን ይጠሩና ይሄን ልጅ ምከሪው፣ አደብ ያዝ በዩ፣ እምቢ ካለ ስሙን ቀይሬ ነው ምገርፈው ይላል። እኒህ ናቸው የኛ ሱፊዮች። አያቶቻችን እኒህ ነበሩ። የተለየ ፍቅር ያላቸው፣ የተለየ ውዴታ ያላቸው ለነብዩ አለይሂ ሰላቱ ወሰለም። ማን ይጠግባል እሳቸው? የጀነቱ ትልቁ ጸጋ እኮ የእሳቸው ጎረቤት መሆን። አንዱን ደግ ሰው ጠሩት፣ የጀነትን እስኪ ውበት ንገረኝ አሉት። ፊሃ ረሱሉላህ አሉት፣ እሷ ውስጥ መሐመድ አለ። የእሳቸው ጎረቤት መሆን የትም ይገኝ ጸጋ። የአመራር ብቃታቸው፣ የትዳር አመራራቸው ዓለም እስካሁን እያጠናው ያለ ያልተዛቀ ተገልጦ የማያልቅ ገጽ ናቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። ታዲያ በየቀኑ ቢያንስ 100 ሰለዋት አናወሳቸው፣ በሳቸው ላይ ዚክር እናወርድ። ነብዩ ዐለይሂ ሰላቱ ወሰላም ለሰው ልጆች
የተሟሉ ሞዴል አላህ አደረጋቸው። እስኪ አንድ ሁለት ገጻቸውን ዛሬ ልግለጽ። እርጋታቸውን የአመራር ብቃታቸውን እናውሳ። አንዳንዴ ሶብራቸው ሶብር ያሳጣቸዋል። የሶብራቸው ጥግ ማለት የሶብራቸው ጥግ እንዴት ታገሱት እስክትሉ ነው የምታነቡት ሐዲስ። ቡኻሪ ላይ የተዘገበውን አንድ ታሪክ እናውሳ። ነቢዩ ዓለይሂ ሰላቱ ወሰላም ከቁረይሾቹ ጋር ሁደይቢያ ስምምነት አደረጉ ላይዋጓቸው ለ10 ዓመት። ታዲያ ቁረይሾች ይሄን ስምምነት ጣሱት። ሲጥሱትም ነቢዩ ዓለይሂ ሰላቱ ወሰላም ዘመቻ ለማድረግ ወሰኑ። ህጉ ስለፈረሰ መካን ለመቆጣጠር ሊዘምቱ ሲሉ ሚስጥሩን ለትንሽ ሰሃባዎች ብቻ ተናገሩ እንዳይወጣ። ረሱል ቁረይሾቹ ሳያውቁ ዘምተው ነው መቆጣጠር የፈለጉት። በትንሽ ሰብአዊ ኪሳራ ሰው ሳይሞት ደም ሳይፈስ ነው መካን መያዝ የፈለጉት። ከዛም እጃቸውን አንስተው አላህ ወይ ይሄን ወሬ ከቁረይሽ ጀሮ ጠብቀው አሉ ሰለላሁ ዐለይሂ ወሰለም። ታዲያ አንድ ግን አስደንጋጭ ክስተት ተከሰተ። ከነሱ ታማኝ ሰሃባዎች ውስጥ ሐጢብ ኢብኑ አቢ በልተዓም ይባላል። ሰሃቢይ በድርን የተሳተፈ ነው። ኃይለኛ ጦረኛ ነበር። ረሱሉም ሰለላሁ ዐለይሂ ወሰለም ወደ ነገስታቶች ደብዳቤው አስዘው የላኩት ሰሃባ ሐጢብ። እሱ ቁረይሽ ጋር ድሮ ይኖር ነበር ከመካ ወደ መዲና ሳይሰደድ። መካ ውስጥ የሚኖረው ከአንድ የመካ ጎሳ ጋር አብሮ ተጠግቶ ነው። ሐሊፍ ይባላል። አስጠግተውት ይኖራል። ታዲያ መካን ለቆ ሲወጣ ልጆቹን ንብረቱን ትቷቸው ወጣ። ሁሌም መዲና ሆኖ ያስባል። የመካ ሰዎች እኔ ዘመድ ስለሌለኝ ልጆቼን ይገሏቸው ይሆን? ንብረቴን ይወስዱት ይሆን? ባለቤቴም ምን ያረጓት ይሆን? ሁሌ ሐሳብ አለ። ልክ ይሄ ኢንፎርሜሽን ሲደርሰው ለቁረይሾች አንድን ውለታ መዋል ፈለገ። ረሱሉ ዓለይሂ ሰላቱ ወሰላም መካን ሊዘምቱ እንደሆነ የሚያትት የሚስጥር ደብዳቤ ጽፎ ወደ መካ ላከ። ከባድ ነው። የጦርነቱን ሚስጥር ስትራቴጂ ሊዘምቱ እንደሆነ ከትቦ ወደ መካ ላከ። ውለታ ሊውል ሐጢብ ይችላከልን ዘመድም ባይኖረው ልጆቹን ጠብቃለን እንዲሉት ትልቅ የፈንጅ ቀጠና ረገጠ። ረሱልን ግን አላህ ይጠብቃቸዋል ሰለላሁ ዐለይሂ ወሰለም። አላህ አሳወቃቸው። ወዲያውን ዓሊይ ብኑ አቢ ጣሊብ፣ ዙበይር ብኑ አልዓዋም፣ ሚቅዳድን ጠሯቸውና ፈንጠሊቁ አሏቸው፣ ተጓዙ። ይሄን ጎራ ተራራ አልፋችሁ አንድ ቦታ ስትደርሱ በግመል ያለች ሴት ታገኛላችሁ፣ ወረቀት ይዛለች፣ ይዛችሁት ነው አሉ ነብዩ አለይሂ ሰላቱ ወሰለም። አላህ ገለጠላቸው ሰለላሁ ዐለይሂ ወሰለም። ሙዕጂዛቸው አንዱ ይሄ ነው። ተአምራቸው ዓሊይም ሚቅዳድም ዙበይርም እነዚህ ጀግና ወጣቶች ፈረሳቸውን አስነስተው ሮጡ። ካሉት ቦታ ላይ እችን ሴት አገኙ። ቀረቧት፣ አስቆሟት። አንቺ ዘንድ አንድ ወረቀት አለ ስጭን አሉት። ኧረ እኔ የለኝም አለች። እንፈትሽሽ ፈተሿል፣ አጡት። እንግዲህ ሚስጥራዊ ቦታ ነው የደበቀችው። እባክሽን ማ ከዘብና ወላ ኩዝብና አልዋሹንም፣ ነብዩም እኛም አላሸነሽም። ለትኽሪጅነ الكتاب አው ለቱልቂየነ الثياب አላት። ወይ ደብዳቤውን አውጪ አለ፣ ራቁትና ቆምሻለን አለ። ወታደራዊ ትእዛዝ ነው። ደነገጠች። ከዛም ዞር በሉ አለችና ጸጉሯን ፈታ ጸጉሯ ውስጥ ያስቀመጠችውን አንድ ወረቀት ሰጠቻቸው። እሱን ይዘው ፈረሰኞቹ ነብዩ ጋር መጡ ሰለላሁ ዐለይሂ ወሰለም። ነብዩ ዘንድ እንደደረሱ አንብቡልኝ አሉ። እሳቸው ማንበብ አይችሉ፣ ማንበብን ያስተማሩ ማያነቡ ነብይ ናቸው። አለማንበባቸው ነው ሌላኛው ሙዕጂዛው። ዓለምን የለወጠ ቁርአን ይዘው የመጡ ማያነቡ ነብይ፣ ይሄ ነው ትልቁ ሙዕጂዛ። አንብቡልኝ አሉ። ከሐጢብ ለመካ መሳፍንቶች የተላከ የጦርነቱን ስትራቴጂ ተናገሩ። ደነገጡ ሰሃባዎች። ሐጢብን ጥሩት አሉ ነብዩ አለይሂ ሰላቱ ወሰለም። እና ዑመር ኢብኑ አልኸጣብ ደም ጎርሰዋል። እንዴት እንዲህ አይነት ክህደት በነብዩ ላይ ይፈጸማል? ተጠራ ሐጢብ። ደብዳቤውን አሳዩት። ተመልከት የአመራር ብቃት፣ ተመልከት እርጋታን ሰለላሁ ዐለይሂ ወሰለም። ሐጢብ ሆይ ይሄን አንተ ነው እንዴ ጻፍከው? አዎ ያ አላህ መልእክተኛ አላቸው። ፈራ። ነብዩ ማስከተሉ በቂ ነበር እሱ ጋር እርምጃ ለመውሰድ። ማ ሐመለከ ኢላ ሃዛ ሐጢብ ሆይ ይሄን ለማድረግ ምን አነሳሳ? ያ አላህ መልእክተኛ አትቸኩልብኝ አላቸው። እኔ በዲኔ ክጄ ባንተ ክጄ አይደለም፣ ወይም ካንተና ከአላህ በላይ ሌሎችን አስቀድሜ አይደለም። ያ አላህ መልእክተኛ እኔ ቤተሰቦቼ ቁረይሽ ጋር ዘመድ እንደናንተ አይደለሁም ለነሱ።
ቤተሰቤን አደጋ ላይ ሊጥሉ ይችላሉ። እቺን ደብዳቤ ስትደርሳቸው ውለታ አይተው ቤተሰቤን ቢጠብቁልኝ ብዬ ነው የአላህ መልእክተኛ። አንተ ደግሞ የአላህ ነብይ ነህ፣ የኔ ደብዳቤ እንደማይጎዳ አውቃለሁ አላቸው። ይሄ መልስ ነው ለእናንተ? ከባድ ነው። የረሱል ሶብር ያሳጣቸው ዋጣረጉት። ረሱል ሰሃባው ምን ይፈርዱበት? ዑመር ያፈጣል፣ ሰሃባው ያፈጣል። ከብ ሰደቀኩም አሉ ነብዩ አለይሂ ሰላም። በርግጥ እውነት ብሏችኋል አሉና በተኑት ስብስቡ። ዑመር ኢብኑ አልኸጣብ አልቻለም። የአላህ መልእክተኛ እባክህን ፍቀድልኝ፣ በሰይፍ አንገቱን ላስተካክለው ይህን ከሃዲ አላቸው። ረሱል ዑመርን ሳባረጉት። አንተ ዑመር ኻጢብ እኮ በድር ላይ ተሳትፏል። ምናልባትም የበድር ተሳታፊዎችን አላህ የፈለጋችሁትን ስሩ ምሪያችኋለሁ ብሏቸው ቢሆንስ አሉ ነብዩ አለይሂ ሰላም። ይህን እርጋታ፣ ይህን ሰብር፣ ይህን የአመራር ብቃት አለይከ ሰላቱ ወሰላም። ነቢዩ አለይሂ ሰላቱ ወሰላም እርጋታን የተቸሩ የአመራር ብቃት ያላቸው፣ ሳያጣሩ ማይፈርዱ፣ ሳያዳምጡ ማይወስኑ። አሁን እኮ ከሰውየው ሳንሰማ በሰው በደረሰ አንዳንዴም ገብቶኛል ብለን ራሳችን በተረዳነው አረዳድ ሰው ላይ እኮ እንወስናለን። ሰራተኛ እኮ እናባረራለን፣ ትዳር እኮ እንበትናለን፣ ንግድ እኮ እናቋርጣለን። በሰው ወሬ በመሰለኝ በይሆናል ማለት ነው። ፈተበየኑ ወሬ ሲመጣ አዳምጡት፣ አረጋግጡት፣ ትክክል ነው ወይ መዝኑት፣ እዛ ውሳኔን አስተላልፉ። አሁን ያለንበት የችኮላ ወቅት የሚያሳየን እሱ። አንድ ታሪክ አስታውሳለሁ። አንድ ሰው ለዓመታት እስር ቤት ውስጥ ገባ። ታስሯል። ሚስቱ ጋር ተራርቆ አልፎ አልፎ እየሄደች ትጠይቀዋለች። ልጅም ወልዶ ነበር። ልጁ አድጓል። ከዓመታት በኋላ የሰው ተፈታ። ሚስቱ ባሌ መጣ ብላ ፈንድቃለች። ቤተዘመድ ተሰብስበዋል። ከዛ ልጁም አባቱን ሲያየው አላወቀው በመልክ። አባቱ ያኔ ዓመታት እስር ቤት ቆይቷል። ፊቱ ተለውጧል። ባባዬ አንተ ነህ እንዴ አለው። አዎ አለው። አይ የኔ ባባ አንተ አይደለህም። የኔ ባባ ማለት እናቴ ማታ ማታ አቅፋው ምተኛ ነው አለ። ተበሳጨ። ለማረጋገጥም ለራሱ ድል አልሰጠም። ፎቅ ቤት ነበረ። ሚስቱም በልዴት ወረወራት። አካሏ ተጎዳ። ከዛም እሱም ያለቅሳል። ልጅም እናቱ ወድቃለች ያለቅሳል። እስኪ እናቴ ይዛው ምተኛው ሰው ያሳየኝ አለ። ልጁም ከመሳቢያው አምጥቶ ፎቶ ለአባቱ ሰጠ። ያ ፎቶ አባቱ በወጣትነት የተነሳው ነበር። ሚስት ባሏን ስለናፈቀች አቅፋው ትተኛ ነበር። ያ ነው የሱ አባት። አሁን ፊቱ ተቀይሯል፣ አላወቀው። አሁን በምን ይክሳታል? ይችም ሚስት አካል ጉዳተኛ አርጓታል። እሱን ናፍቃ ነበር ይዛው ምተኛ። ፈተበየኑ አረጋግጡ።